ስግጥ ብንጥጥ ስግጥ ብንጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ዛሬ ታህሳስ 1 ቀን 2018 ዓ.ም አስታወቀ። ስሚ አደይ ስሚ አዶናይ ታሰረ። ምን አረጋ እንጃ ታሰረ። አዶናይ አሰራችሁት። ምን ያረጋችሁ? ወጣቱ ፍቅር መሰበክ ስራ ስሩ ብሎ ባነሳሳ ማበረታታ በረዳ። ሰይፉ ፋንታው ምንድነው ያለው? እንደዚህ አይነት ሰዎችን ከሚዲያው ገሸሽ እናረጋችሁ። ሰይፉ እግዚአብሔርን እንደ ህዝብ እንነሳባለን። እንደ ህዝብ ማለት ይህ ሰው ትውልድ ሊቀይር የሚችል ልጅ ነው። አዶናይ ማለት አሁንም እያየ ነው። ልናበረታታው ይገባል። ኢትዮጵያውያን መንግስት እየሰማን ስለሆነ አመሰግናል። በዚህ አጋጣሚ ብልጽግናን እኔ ፐርሰናል ለብቻዬ ሌላ አይመለከትም እጅግ አድርጌ አመሰግናለሁ። ሰላም ውዴ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እናንተን የመጣናል ያልኳችሁን ቁም ነገር ያዙ ቪዲዮች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ ቤተሰቡ እንዲሁ ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ማድረጋችሁ ዩቲዩብ ለብሶ እንዲያደርስልኝ ስለሚያግዘኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። እንዲሁ ቪዲዮቻችንን አይታችሁ ሀሳብ አስተያየቶቻችሁ ኮሜንት ላይ አስቀምጡልን። በዛሬ ቪዲዮቻችን እንግዲህ እንደሚታወቀው በትናንትናው ዕለት አዶናይ ጃኒ ታስረዋል ማለት ነው። ከዛ ጋር በተገናኘ የተለያዩ መረጃዎች እየወጡ ይገኛሉ። ሰይፉን ያሳሰራቸው የሚል መረጃም አለ። ሰይፉም ላይ እንግዲህ የዛቱበት ይገኛሉ። እንዲሁም ስለዩ ጩፋም የተለያዩ መረጃዎች አሉ። እስከመጨረሻው ድረስ ከኛ ጋር በመቆየት ቪዲዮቻችን አይታችሁ ሀሳብ አስተያየቶቻችሁን ስጡን። ወደ መጀመሪያው ቪዲዮ እንለፍ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ዛሬ ታህሳስ 1 ቀን 2018 ዓ.ም አስታወቀ። የፖሊስ መግለጫ እንደሚያመላክተው የአዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያውያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥታ ግንኙነት አለው። ፖሊስ ተጠርጣሪውን በቁጥጥር ስር የዋለበት ምክንያት ሲያስረዳ ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ሕዝብን የሚያስቆጣ ተግባር ፈጽሟል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫ አንዳንድ ግለሰቦች ሚዲያዎችን ኃላፊነት በጎደለው መልኩ በመጠቀም ለዝናና ለገንዘብ ሲሉ ትውልድን የሚጎዳ ተግባራትን እየፈጸሙ መሆኑን ኮንኗል። እውቅናና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ተቀባይነት የለውም ያለው ፖሊስ ይህን ለመከላከል የጀመረውን የምርመራና የቁጥጥር ስራ አጠናክሮ እንደሚቀጥል አስጠንቅቋል። ፖሊስ በጉዳዩ ላይ እያደረገ ያለው ምርመራ ሲያጠናቅቅ ዝርዝር መረጃ ይሰጣል ተብሎ ይጠበቃል። ያው እንደሰማችሁት ነው እንግዲህ የአዶናይ መታሰር ሲሰሙ በጣም ብዙ ሰዎች ተደናግጠዋል። በጣም ጠላት እንዳለ ሁሉ በጣም ብዙ አድናቂ ያለው። እስቲ የአድናቂዎቹን ቪዲዮ ተመልከቱ። ስሚ አደይ ስሚ አዶናይ ታሰረ። ምን አረጋ እንጃ ታሰረ። ሙሉ ቀን ስታዩ ነበር ዛሬ? በጣም አፍልቶ ነበር። አዶናይ ታሰረ። የጁን ነው የሰጡት። እስከ ዛሬ ድረስ የጊዜ ጉዳይ ነው እንጂ መታሰሩ አይቀርም ነበረ ምናምን አትበሉ። ምንም ያፈላው ነገር የለውም። ሰው ነው ሰፖርት ሲያደርግ የነበረው፣ የተቸገሩትን ሲረዳ ነው ያየነው። በጣም ስማርት የሆነ ልጅ ነው። አሁን ከአዶናይ መታሰር ጋር እያገናኛችሁ ጆ ተፈታ ጃኒኔ ነካ ምንም ነገር እንትን የለውም ይገባል ምናምን። የእውነት ግን አረ በእግዚአብሔር ሰው የሆነ ነገር ሲሆን ልክ እኮ ጥሩ ነገሩን እኮ ሁላችሁም ሰፖርት እያደረጋችሁ ነበር አይደለ? ሰው ሰፖርት ሲያደርግ ምናምን ነገር በቃ ደስ የሚል ነገር ነው። አዶናይ ስትሉ ነበረ። ልክ ሲታሰር ደግሞ ሰው ሲወድቅ ጠብቃችሁ በቃ እሱም አፍልቶ ነበረ ይገባዋል ምናምን አይባልም። በእውነት እግዚአብሔርን አይባልም። በጣም እኔ እንጃ አንዳንድ ሰው የሚለው ነገር አላቅም። ፈጣሪ ጤንነታችሁን ይመልስላችሁ። እንደ ሀገር ነው እያበድን ያለ ነው። ፈጣሪ ጤንነታችን ይመልስልን። ከዛ ውጭ ምንም ማለት አትችልም። የምታሽቀብጡ ሰዎች ግን አድቡ። በቃ ያፈላችሁት እንደውም ናችሁ። አዶናይን አሰራችሁት። ምን ያረጋችሁ? ወጣቱ ፍቅር መሰበክ
ስራ ስሩ ብሎ ባነሳሳ በረታታ በረዳ። ምን አደረጋችሁ አዶናይ? በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደግ አይበርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን። ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን፣ ፍቱልን። ይህን ወጣቱን አይምሮን አታሳጡት። ተው። ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው። ተው፣ ግፍ ነው። ተው። ጀለስን አስገብተውታል። ማን እንደሚያስፈታው ታውቃላችሁ? ማርያም። የመታሰሩ ምክንያት ምን እንደሆነ ይታወቃል። የሚያስፈታ ደግሞ ማን ነው? እግዚአብሔር ነው። ሀቅ ይወጣል። የጊዜ ጉዳይ ነው። ከሃዲዎች ሁል ጊዜ በዚህ አይነት መንገድ ነው ፓወር የሚያሳዩት፣ ግን እውነት ይወጣል። ሰው ዶንት ወሪ፣ ኖ ፕሮብሌም አሜን፣ ኢትስ ኦኬ። ልክ እንዳስወጡ ግን ና ብራዘር፣ በቃ ኦልሬዲ ፌመስ ሆናል። ኢትስ ኦኬ። ሃይ ጋይስ፣ እንዴት ናችሁ? ደህና ናችሁ? አሁን ይዤላችሁ የመጣሁት ነገር ምናልባት ሁላችሁንም ያስደነገጠ ነገር ነው። ሰምታችሁትም ሊሆን ይችላል። አሁን ሶሻል ሚዲያ ላይ በሰፊው እየተነገረበት ነው ያለ ነገር ነው። የአዶናይና የጃኒ መታሰር ያው ቀን ላይ ሲወራ የነበረው የነ ጆሲ እንዲሁም ሌሎቹም እስር ነው። አሁን ደግሞ ቀን ላይ ጃኒና አዶናይ እንዲሁም ሌሎችም በእስር ላይ ውለዋል። ከመኖሪያ ቤታቸው ነው የፌዴራል ፖሊስ መጥቶ ወደ ሜክሲኮ ወደሚገኘው ማረሚያ ቤት የወሰዳቸው። ግን ለጊዜው ምክንያቱን ልናቅ አልቻልንም። ምክንያቱም ባወቁ ቁጥር እየመጣው ለእናንተ አፕዴት አደርጋችኋለሁ። ግን ምንም የታወቀ ነገር የለም። ኦፍኮርስ በጣም ነው የሚያሳዝነው። አሁን ላይ ማን መታሰር አለበት ማን መታሰር የለበትም የሚለው ነገር እጅግ በጣም አነጋጋሪም አሳሳቢም አሳዛኝም ነው። ግን ያው እንግዲህ ተገቢው ማጣሪያ ተደርጎ በተገቢው ቀን ሁሉም ከእስር ይወጣሉ ብዬ ተስፋ አደርጋለሁ። ያለውን ነገር እንግዲህ ከታማኝ ምንጮች ጋር ኮኔክት እያረኩኝም ስለሆነ በአዶናይ ጉዳይ እየመጣው አፕዴት አደርጋችኋለሁ። እስከዛው ግን አትጨናነቁ። ምንም የሚፈጠር ነገር የለም። ያው መጣራት ያለበት ነገር ወይም መስተካከል ያለባቸው ነገሮች አንዳንድ ነገሮች አሉ። እነሱን ለማስተካከል ይሞከራል። ከዛ በኋላ ደግሞ ከስር ይወጣሉ ብዬ ተስፋ አደርጋለሁ። ከዛ በተረፈ እንግዲህ ሁላችንም እስሩ ቀሎላቸው ወዲያው በቶሎ እንዲወጡ ሁላችንም እንግዲህ በቻልነው ጸሎት ነው ልናደርግላቸው የሚገባው። እሱን ነው የምላችሁ እና ያለውን ነገር አዳዲስ ነገሮችን እየመጣው አፕዴት አደርጋችኋለሁ። ይሄን ነው ልላችሁ ለጊዜው የምችለው፣ ምክንያቱም እኛም ስላላወቅም ማለት ነው። እኔም በበኩሌ ብዙ ማጣራቶችን አድርጌ ነበር ከቅድም ጀምሮ። ግን በአሁኑ ሰዓት ምንም አይነት ለምን የሚለው ነገር የተገለጸ ነገር ስለሌለ አዳዲስ ነገሮች ሲኖሩ እየመጣው እንዳልኳችሁ አሳውቃችኋለሁ። ያው እንግዲህ እንዳያችሁት ነው ብዙ አድናቂዎች አሉት። ያው ልጁ እንዳለውም እንግዲህ በሽልማት ላይ የተጠራት ማርያም እንግዲህ እሷ ታስፈታው ሌላ ምን ይባላል። ከዚህ ጋር በተገናኘ እንግዲህ ሰይፉን ያሳሰረው የሚል ቪዲዮ አለ። እሱን አይተን ነበር። እግዚአብሔርን ጋይስ ሁላችሁም ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር አድርጉ። ሚኮን እንድታመሰግኑልኝ ይፈልጋለሁ። ሚኮ እናመሰግናለን በሉት። እውነቷን ሀቋን ነው የተናገረው። እግዚአብሔርን ሰይፉ ፋንታው ምንድን ነው ያለው? እንደዚህ አይነት ሰዎችን ከሚዲያው ገሸሽ እናደርጋለን። ሰይፉ እግዚአብሔርን እንደ ህዝብ እንነሳባለን። እንደ ህዝብ ማለት ይህ ሰው ትውልድ ሊቀይር የሚችል ልጅ ነው አዶናይ ማለት። አሁንም እያየ ነው፣ ልናበረታታው ይገባል። ሁላችሁም ስለ እውነት ብላችሁ ከአዶናይ ጎን እንድትቆሙ። አንተ አይደለም ከሚዲያው ገሸሽ የምታደርገው ማለት አይደለም። ሚኮው እዚህ ጋር የጻፈውን አያቸው። አዶናይን ተረድቶታል። ሙሉ ቪዲዮን ካየው በኋላ አዶናይ ነበር መጀመሪያ ያልፈለገው ይመስለኛል። ለኬ ሰይፉ ነው ያልፈለገዋል። አያቸው። አዶናይን ቀርባችሁ ከተረዳችሁት በጣም ስነ ምግባር ያለው ልጅ ነው። ያንን ታሪኩን ራሱ ያካፈለው ሌሎች ትውልዶች በዛ እንዳይቀጥሉ ከዛ ውስጥ እንዲወጡ እንጂ እሱ በመጥፎ ስነ ምግባሩ አድርጎ እያለ እየመከረ አይደለም። ሚኮ ወንድማችን
እጅግ በጣም እናመሰግናለን። ይሄው ሜንሽን አድርጌዋለሁ ከታች ገብታችሁ ማየት ትችላላችሁ። ሁላችሁም ግን ከአዶናይ ጎን መሆናችሁን አዱዬ እንወድሃለን፣ አይዞ በርታ፣ ቀጥልበት እያላችሁ ኮሜንት ላይ እንድታበረታቱ ትፈልጋለሁ። ሰላማችሁ ይብዛ። ያው እንግዲህ እንደሰማችሁት ነው ልጁ የተናገረው ነገር ጭራሽ ሰይፉ ላይ እስከመዛት ደረጃ ማለት ነው። እኔ ግን ሰይፉ እንደዚህ ያደርጋል የሚል አመለካከት የለኝም። ጉድ ጉድ ጉድ! ስግጥ ብጥጥ! እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እዩ ጩፋ ስግጥ ፍንጥጥ! የስግጥ ፍምስ አባት ስግጥ ፍንጥጥ ለጥያቄ እስር ቤት ገብታለች። እዩ ጩፋ ገብታለች። እንግዲህ ተጠንቀቁ። እዩ ጩፋ አስማተኛ ስለሆነ እንግዲህ እንደ እርግብ ወይም እንደ ጉንዳን እንደ ምናምን ተለውጦ እንዳይወጣ በደንብ አድርጋችሁ እንድትመለከቱ ፈልጋለሁ ጋይስ። በአስቸኳይ ይህን መረጃ የላከልኝ ሰው ታዋቂ ሰው ነው፣ መናገር አልችልም፣ ግን ሁለተኛ ኮንፈርም ለማድረግ ስልክ ደውዬ የጠበቅኩ ነው። እስከዛው ግን ልንገራችሁ ብዬ ነው። እውነቱን ውሸቱን አላወኩም፣ ግን ሰምቻለሁ። ታስሯል ተብሏል። ያው እንግዲህ እንደሰማችሁት አዶናይ ያው ወዳጆችም እንዳሉት ሁሉ ጠላቶች አሉት። እዩ ጩፋ ታስሯል እንግዲህ ብሎ የውሸት መረጃ ነው። እዩ ጩፋ አልታሰረም። ያው አዶናይ ስለሚጠላው ምናምን ከዛ ጋር በተገናኘ ነው። አዶናይ እንግዲህ ዮኒ ማኛም ያለው ነገር አለ። እስቲ እሱንም እንስማ። ኢትዮጵያውያን መንግስት እየሰማን ስለሆነ አመሰግናል። በዚህ አጋጣሚ ብልጽግናን እኔ ፐርሰናል ለብቻዬ ሌላ አይመለከትም እጅግ አድርጌ አመሰግናለሁ። የምናገረውን ንግግር በደንብ ከግምት ከታችሁ በየጊዜው የምታረጉትን እርምጃ እጅግ አድርጌ አደንቃለሁ። እኛ የምንናገረው ንግግር ይጠቅማል ብላችሁ ወስዳችሁ በብዛት እርምጃ ስትወስዱ አይቻለሁ እና ታንኪዩ በጣም ነው የማመሰግነው። ይቀጥላል፣ ቅበጡ ይቀጥላል። ቅበጡ ይቀጥላል። ያው እንግዲህ ዮኒ ማኛም የተናገረው እንደሰማችሁ ነው። እኔ ዮኒ ማኛ እንግዲህ ሰው ጥሩ ነገር የሚወድ አይመስለኝም። ሰው ጥሩ ነገር የሚወዱላ አይመስለኝም። እንደምታውቁት ጆን ዳንኤልንም አሳስሮት ካሳሰረው በኋላ ጭራሽ ሲቀልድበት ነበር ማለት ነው። እና እኔ ለዮኒ ማኛ ጥሩ አመለካከት የለኝም ፐርሰናሊ። እንደነገርኳችሁ ነው። በአዶናይ እና በጃኒ እስር ብቻ አያበቃም። ሙን ይቀረዋል፣ ሙን ይታሰራል። እነ ናሆም ፎንቴ፣ ማሜ፣ ፕሬዚዳንት ማሜ፣ ሌላ ስም ጥሩልኝ። እናት የሚያሰድቡ እናት የሚሳደቡ በጣም ብዙ ቆሻሻዎች አሉ። ለሴት ልጅ ክብር የሌላቸው፣ በዘር የሚያንጓጡ፣ በሃይማኖት የሚያንጓጡ በጣም ብዙ ሰዎች መታሰር አለባቸው። የኢትዮጵያ ቲክታክ ኢንተርቴን ነው ማድረግ ያለበት፣ መዝናኛ ነው መሆን ያለበት። ሳቅ፣ ጨዋታ፣ ነቆራ ምናምን ይሻላል። እነዚህ ባለጌ ሰዎች እየተሰበሰቡ መታሰር አለባቸው። አዶናይ እንኳን ጥሩ ልብ አለው፣ አሪፍ ሰው ነው። ያው እንግዲህ እንደሰማችሁት ነው። ቀጣይ ሊታሰሩ ይችላሉ ተብለው ያላቸውን እንግዲህ ስም ዘርዝሯል ማለት ነው። እና አንዳንድ ቲክቶከሮችም ቀጣይ እኔ ነኝ ምናምን ሲሉ እየሰማን እንገኛለን ማለት ነው ቲክቶክ ላይ። ስለዛ ቀድሞ መጠንቀቅ ነው። ግን እንግዲህ ከነዚህ ውስጥ እኔ ስማቸው ቢኖር ብዬ ደግሞ የምለው አንድ ቪዲዮ አለ። እሱን እስቲ አንዴ ቪዲዮ ታባት እስቲ በእናትህ ሳብ እስቲ በጊፍት እየባረካችኋቸው ጊፍት ስጧቸው እስቲ። እነዚህ ወጣቶች ናቸው፣ ታዳጊ ናቸው። በዚህ ቪዲዮ ቤተሰቦችንና ሙሉ የኢትዮጵያ ሕዝብ ቅር ስላሰኘው ይቅርታ ልጠይቅ እወዳለሁ። ከዚህ በኋላ በእንደዚህ አይነት ቪዲዮ ፈጽሞም አታገኙ። ከዚህ ወዲህ በአግባቡና በትክክለኛው መንገድ ስራዬን እሰራለሁ። በድጋሚ ለሰራሁት ስህተት ቤተሰቦቼን፣ አድናቂዎቼንና መላው የኢትዮጵያ ሕዝብን ይቅርታ እንድታደርጉልኝ እማጸናለሁ። እወዳችኋለሁ፣ አከብራችኋለሁ። ያው እንግዲህ እንደሰማችሁት ነው ማለት ነው። ልጁ እንግዲህ አሁን በቅርብ ነው ቲክቶከሮች መታሰር ከጀመሩ ምናምን በኋላ ላይቭ ላይ እንደዚህ ያደረገው ማለት ነው። አሁን መልሶ ወጥቶ ይቅርታ አድርጉልኝ ምናምን ነገር ቀድሞ ለምን እንደማይጠነቀቁ አይገባኝም። እስቲ ከህግ አንጻር ደግሞ ምን ይላል እንየው። የህዝብን ሞራል እና እምነት ባህል ያልጠበቀ መሰል ተግባርን ከጀርባ የምታዩትን መፈጸም እስከ 5 ዓመት በሚደርስ እስራት ሊያስቀጣ እንደሚችል ያውቃሉ። እንደቆያችሁ ጠበቃ ስብላስፋኔ እንግዲህ ከቅርብ ጊዜ ወዲህ በቲክቶክ ላይቭ በተለይ ማታ ማታ የሚታዩ ነገሮች እጅግ በጣም አስደንጋጭ፣ ወዴት እየሄድን ነው የሚያስብሉ ናቸው። እንግዲህ በዚህ መልኩ
በተለይም ደግሞ ቲክቶክ እንደምታውቁት ከህፃናት እስከ አዋቂዎች ሊታደሙበት የሚችል ነው። ህፃናት እያዩት ስለመሆኑ ለመረዳት ምንም አይነት ነብይ መሆን አይጠይቅም እና በዚህ መልኩ ህፃናት እያዩ የህዝብን ሞራል የማይጠብቅ ነው የሆነ ተግባር በይፋ መፈጸም በኢፌዴሪ ወንጀል ሕግ አንቀጽ 639 መሰረት በተለይም ደግሞ ድርጊቱን ህፃናት እንዲያዩት እንደሚችሉ እያዩት መሆኑ እየታወቀ መፈጸም እስከ 5 ዓመት በሚደርስ እስራት ሊያስቀጣ የሚችል ነው። ከዛም በተጨማሪ በግልጽ እንደሚታየው በተለይ ወንዱ ይህንን የሚፈጽመው በቤቱ ገብተው ይህንን እንደ ጌም ቆጥረው የሚሸልሙትን ሰዎች ሽልማት ለማግኘት ለገንዘብ ገቢ በመሆኑ ይሄ ነገር በተጨማሪ በኢፌዴሪ ወንጀል ሕግ አንቀጽ 640 ሊወድቅና ለተደጋጋሚ ማለት ብዙ ካውንቶች ኖረውት እንዲቀጣ የሚያደርግ ነው። ከዛም ባሻገር ግን ይሄ ነገር የሚመለከተው የጸጥታ ክፍል ትልቅ ትኩረት ሰጥቶት በአስቸኳይ እርምት የሚወሰድበት ካልሆነ ነገ የልጆቻችን ዕጣ ፈንታ እንደ ማህበረሰብም ደግሞ የምንደርስበት የሞራል ዝቅታ የት ነው የሚያቆመው የሚል በጣም አሳሳቢ ነገር በመሆኑ ይሄ ነገር የወንጀል ተጠያቂነት ሊረጋገጥበት ይገባል። እስኪ እናንተን ኮመንት ስጡ። አመሰግናለሁ። ያው እንግዲህ እንደሰማችሁት ነው ማለት ነው። አብዛኞቹ ቲክቶከሮች የሚያደርጉትን ነገር ከህግ አንጻር ምን ሊያመጣባቸው እንደሚችል አያውቁም ማለት ነው። ላይቭ ላይ እንግዲህ መሳሳም ምናምን ነገር በጣም አሳፋሪ ነገር ነው። ከባህላችንም ጋር የሚሄድ ነገር አይደለም። አንዳንዴ ኢትዮጵያዊነታችንን መርሳት አለብን ብዬ አላስብም። በዛ ላይ ቲክቶክ ነው ያው እንግዲህ የእድሜ ገደብ ቢኖረውም ህፃናቶችን በሰው ስልክ በተለያየ ነገር ያያሉ እና ለምን አይነት መልዕክት እንደምናስተላልፍ ለነሱ አስቡት እና እንደዚህ አይነት ሰዎችን በጣም መቀጣት አለባቸው ብዬ አስባለሁ። ያው ህግ ደግሞ ህግ ነውና ያው ከጀርባ ያለው ነገር አጣርቶ ትክክለኛውን ውሳኔ ይሰጣሉ ብዬ አስባለሁ ማለት ነው። ለማንኛውም እንግዲህ ምንም እጃቸው ለሌለበት በሰላም እንዲፈቱ የሁላችንም ምኞት ነው ብዬ ነው የማስበው። የኔ ምኞቴ ነው። መልካም ምኞታችሁ ደግሞ ኮሜንት ላይ ጻፉላቸው። ለማንኛውም ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ተጨብጣችሁባቸው አልጠራጠርም። ቪዲዮዎቻችንን አይታችሁ ሀሳብ አስተያየት ካልሰጣችሁ አሁኑን ኮሜንት ላይ ሀሳብ አስተያየታችሁን ስጡን። እንዲሁም ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮአችንን ላይክ ካላደረጋችሁ ላይክ አድርጉት። በቀጣይም በተለያዩ ቪዲዮዎች ተመልሰንላችሁ እንመጣለን። እስከዛው ድረስ ይመቻችሁ ባይ